አናስጥልኝ ተመልካቾች ወንድማገኝ ይባላለሁ። ኢትዮጵያ ማናት ኢትዮጵያዊነትስ ምንድነው በሚል ርዕስ የጀመርኩት ዝግጅት 9ኛ ክፍል ነው። በርግጥ ስለ ኢትዮጵያና ስለ ኢትዮጵያዊ ማን ነው ስለሚለው በመጀመሪያ ክፍሎች ላይ ለማስረዳት ሞክሬያለሁ። ከዛ በኋላ ግን ያው በዋናነት የዚህ ዝግጅት ዋና ዓላማ ይሄ በየአካባቢው ያለውን ግጭት ማስቆም እንደሚገባ ሰዎች ሰው ሆነው እርስ በርሳቸው እንደ እንስሳ እንደ አውሬ መገዳደል መበላላት እንደሌለባቸው ወጣቱ ለሀገሩ ሀብት መሆኑን አሮጊቶች አዛውንቶች ህፃናቶች በእውነት እግዚአብሔር የሰጣቸውን እድሜ ቆይተው በሰላም መኖር ሲገባቸው በስቃይ በመከራ መኖራቸው አግባብ አለመሆኑን ነው። እንግዲህ አንዳንድ ነገሮችን እየጠቀስኩ ለማሳየት የሞከርኩት ደግሞ በእውነት ለዚህ ሁሉ ስቃይ ለዚህ ሁሉ መከራ ለዚህ ሁሉ የእርስ በርስ ግጭት የተለያየ ዓላማ ያላቸው እንዳልኩት ኢትዮጵያን በጦርነት ማዳከም ማፍረስ ሳይችሉ ሲቀሩ የራሳቸውን የኢትዮጵያን ልጆች በገንዘብም በጥቅምም በስልጣንም እየገዙ ለማፍረስ የሄዱበት መንገድ የሄዱበት ርቀት በጣም ብዙ ነው። ግን ከመጀመሪያው ጀምሮ እንዳልኩት ኢትዮጵያ የእግዚአብሔር እጅ ስራ ስለሆነች ያን ሁሉ አልቻሉት። ግን ያው ሰው እየሞተ ነው። ሀገር ማፍረስ ባይችሉ ሌላውን ሀገር ሰውን ያህል ነገር እያፈረሱ ነው፣ እየገደሉ ነው፣ እያስገደሉ ነው። እና ይሄ ደግሞ በእውነት መቆም ይገባል። ለዚህ ደግሞ መሳሪያ አድርገው የተጠቀሙት ዘረኝነት ነው። ዘረኝነት በጣም መጥፎ ነገር ነው። እንደውም አንድ አባት የሃይማኖት አባት ምን አሉ ነው የሚባለው፣ ዘረኝነት ጥንብ ነው። በእውነት በዚህ ዘመን ዘረኛ መሆን ያስቀይማል። ዘረኝነት ለትግሬውም ለኦሮሞውም ለአማራውም ለሶማሌውም ለአፋሩም ለማንም አይጠቅምም። ሰው አንድ ሲሆን ነው ሀገሩን የሚገነባ። ሰው አንድ ሲሆን ነው ሰላም የሚፈጠረው። አንድነት ነው ዋናው መሳሪያ መሆን ያለበትና በእውነት በተለይ እንግዲህ እስካሁን ድረስ እንዳልኩት ኢትዮጵያ ውስጥ ከ50 እና 60 ዓመት በፊት ከነበሩት የዘር ፖለቲካዎች መካከል የኦሮሞ ነጻ አውጪ ድርጅት መስራች የነበሩት እና አቶ ሌንጮ ለታና አቶ ሌንጮ ባቲ በጊዜያቸው ነገሩን ተገንዝበው የምን ሀገር መገንጠል የምን ከኢትዮጵያ የተለየ መሆን ብለው ወደ ራሳቸው ወደ ህሊናቸው ተመለሱ። እንደ ህወሓት የመሰለ ድርጅት ግን በእውነት እስካሁን ድረስ አሁን ላለው ጥፋት ሁሉ አይነተኛ ተጠያቂ ነው። ከጀርባው እነ ሻዕቢያ እነ ግብጽ ሌሎች ደግሞ የሚታወቁና የማይታወቁ ሊኖሩ ይችላሉና ሌላው የዚህ አጃቢ መሆን የለበትም። አንዳንዱ እያወቀ በጥቅም በገንዘብ በስልጣን ተገዝቶ ሊሆን ይችላል። ሌላው ደግሞ እውነት መስሎት ድሮ እንደሚደረገው ሃይማኖት ተደፈረ ሀገር ድንበር ተደፈረች ሲሉት ሆ ብሎ የሚነሳም አለ። በዛው ልክ ጥቂቶች ግን የራሳቸው ዓላማ የራሳቸው እቅድ ስላላቸው እያገዳደሉት እያባሉት ነው። አሁን ህዝቡ ጥያቄ መጠየቅ ጀምሯል። እነዚህ በየአካባቢው ያሉ እናቶች አባቶች የሃይማኖት መሪዎች ይሄ መተላለቅ ይብቃ እያሉ ነው። ይሄ ስቃይ ይብቃ፣ ይሄ መስቀልቀል ይብቃ ነው። ከሞቱት በላይ ደግሞ በጣም የሚያሳዝነው በፊትም እንዳልኩት የህፃናት ከትምህርት ቤት መቅረት ነው፣ ከትምህርት ማቋረጥ ነው። በ6 እና በ7 ዓመቱ ትምህርት ቤት መግባት የነበረበት ህፃን ዛሬ 10 ዓመት እየሆነው ነው። ያ በጣም ያሳዝናል። ያ መቅረት አለበትና እናቶች አባቶች ይሄን እያሉ ነው። እነሱን ተከታትለን እንመለሳለን። ማንኛውም ነገር በንግግር መፈታት ይችላል። ማንኛውም ነገር በንግግር ማይፈታ ቡለን ብቻ ነው። እንደ ቡሬ ከተማም እንደ ቡሬ ዙሪያ ወረዳና ምዕራብ ጎጃም
የወጡ ወንድሞቻችንን በሰላም እንዲገቡ እንለምን። ለምን ዝም ትላላችሁ? ለምን እርስ በርስ እንብላላለን? ለምን አንመካከርም? ትልቅ እንደ ትልቅነቱ ልጅን ለምን አይመክርም? አሁንም እኛ የሃይማኖት መሪም ደግሞ እንገባበታለን። እንግዲህ ስብሰባውን ቀጥሉበት፣ እንመክራለን፣ እናስተምራለን። ሁላችንም በሃይማኖታችን በሚያዘው ለሀገራችን እንሰብላት፣ ለልጆቻችን እንሰብላቸው። ማንኛውም ነገር በንግግር እንዴት ያለ ነው ለአማራ መታገል? የአማራ ልጅ ትምህርት ቤቱ እየፈረሰ የአማራ ልጅ የራሱን ወንድም እየገደለ እንዴት ያለ የአማራ ትግል ነው? በትጥቅ መጣው በትጥቅ ዘርፈው ይሄዳሉ። በጠቅላላ ሙሉ ዝርፊያ ጥጃ ሳይቀር በግ ሳይቀር እቤት አውጦ ሙሉ ባለቤቶችን የኋሊት ሸግጦ መሄድ። እንዴት ያለ ነው ለአማራ መታገል? የአማራ ልጅ ትምህርት ቤቱ እየፈረሰ የአማራ ልጅ የራሱን ወንድም እየገደለ እንዴት ያለ የአማራ ትግል ነው? በትጥቅ መጣው በትጥቅ ዘርፈው ይሄዳሉ። በጠቅላላ ሙሉ ዝርፊያ ጥጃ ሳይቀር በግ ሳይቀር እቤት አውጦ ሙሉ ባለቤቶችን የኋሊት ሸግጦ መሄድ። እንዴት ያለ ሌላው ዘረኝነትን አስከፊነት አንድ ሶሻል ሚዲያ ላይ ያገኘሁት ጽሁፍ በጣም የሚገርም ነው። የአንድነት ምሰሶና የጥላቻ እሳት ብለው አንድ ሰው ፌስቡክ ላይ የለጠፉት ነበርና ምን ይላል? በአንድ መንደር ውስጥ ለዘመናት አብረው የኖሩ ሰዎች በዘር ፖለቲካ ተለያዩ ይላል። ይሄ የኔ ሰፈር ነው፣ ያ ያንተ ነው ተባባሉ። ያ መንደር ቀድሞ የሚታወቀው አሉ በመቻቻልና በደስታ ነበር። ሰርጉም፣ ለቅሶውም፣ እርሻ ስራውም አብሮነት የሚል ስም ነበረው። ሆኖም ግን በአንዳንድ የጎሳ ነጋዴዎች ሰበካ ምክንያት የመንደሩ አየር ተቀየረ። ጎረቤታሞች መታየት አቆሙ ይላሉ እኒህ ሰው። ለዘመናት አብረው የኖሩ ሰዎች በአንድ ሌሊት ድንበር ማበጀት ጀመሩ። ይሄኔ ቀጠና ነው፣ አንተ ወደዚህ አትለፍ የሚሉ ትዕዛዞች በረከቱ። የመንደሩ ሰዎች በቋንቋቸው ተከፋፈሉ። አንዱ የሌላው ቋንቋ እንደ ስድብ፣ ባህሉን እንደ ስጋት ማየት ጀመረ። ለዘመናት ያጠለሉት የጋራ ጥላ ወይም ኢትዮጵያዊነት በጠባብ የዘር ድንኳን ተተካ ይላሉ። አንድ ምሽት ግን ማንም ያልጠበቀው አደጋ ተከሰተ። በአንደኛው ቤት የተነሳ ድንገተኛ እሳት በኋለኛው ንፋስ ታግዞ መላውን መንደር ማዳረስ ጀመረ። እሳቱ ሲነሳ መጀመሪያ የነካው የኛ ነው የሚሉትን ሰፈር ነበር። ሆኖም ግን እሳቱ ልክ እንደ ጥላቻ አይደለም። እሳቱ ስሜታዊነትና አድሎ የለበትም። ንፋሱ እሳቱን እያቀጣጠለ ከአንዱ ብሔር ቤት ወደ ሌላኛው ብሔር ቤት ሲያሻግረው እሳቱ ቤቶቹን አላነጋገራቸውም። ይህ ቤት የማን ነው? ባለቤቱ ምን ይናገራል ብሎ አልጠየቀም። የሳር ክዳኑን፣ የእንጨት ምሰሶውና በውስጡ ያለው ንብረት ሁሉ እኩል መብላት ጀመረ ይላሉ። እሳቱ ጋብ ሲል መንደሩ ወደ አመድ ክምር ተቀይሮ ነበር። ያ የኔ ክልል እና ያንተ ሰፈር ተብሎ የተከለለው ድንበር አሁን የለም። የአንዱ ቤት አመድ ከሌላኛው ቤት አመድ ጋር ተቀላቅሏል። ያኔ በጥላቻ ተከፋፍለው የነበሩ ጎረቤታሞች አሁን በጋራ አመድ ላይ ቆመው እኩል ያለቅሳሉ። ያ የኔ ይበልጣል የሚለው ትዕቢት በእሳቱ ተበልቷል። ሁሉም ሜዳ ላይ ቀርተዋል። እሳቱ በአንድ ነገር ላይ ብቻ እኩል አደረጋቸው፣ በድህነትና በሐዘን። እሳት የዘር ካርታ አያነብም። የተፈጥሮ አደጋም ሆነ የኢኮኖሚ ውድቀት፣ የሀገር መፍረስም ሆነ ጦርነት ብሔር አይመርጡም። ሀገር ስትታወክ እሳቱ ሁሉንም እኩል ያቃጥላል። በጥላቻ የምንለኩሰው እሳት መጀመሪያ የሚበላው የራሳችንን ሰላምና የልጆቻችንን ተስፋ ነው። የጋራ ቤት ኢትዮጵያ ልክ እንደዚያች መንደር ናት። ቤቶቻችን የተጠጋጉ ናቸው። በአንዱ ቤት ላይ የሚነሳ እሳት ወደ ሌላው መሻገሩ የማይቀር ነው። ጎረቤትህ ሲቃጠል የኔ ብሔር አይደለም ብለህ ዝም ካልክ ንፋሱ እሳቱን ወደ አንተ ቤት ማምጣቱ አይቀርም። ሰላም የሚገኘው የጎረቤት ቤት አብሮ በመጠበቅ እንጂ የግል አጥር በማጠር አይደለም።
የአመድ አንድነት መቃብርና አመድ ልዩነት የላቸውም። በጥላቻ ተከፋፍለን ስንባላ መጨረሻችን የጋራ ጥፋት ነው። አብረን ለመኖር ፈቃደኛ ካልሆንን አብረን ወደ አመድነት መቀየራችን የታሪክ ግዴታ ይሆናል። የጥላቻ ነጋዴዎች ውሸት ይሄ የኔ ነው ያንተ ነው የሚሉ ሰዎች እሳቱን ሲነሳ መጀመሪያ የሚሸሹት እነሱ ናቸው። ጉዳቱ ግን የሚቀረው አብሮ ለሚኖረው ምስኪን ህዝብ ነው። ማጠቃለያ መልእክት የሀገሬ ሰው ሆይ ይላሉ እኒህ ሰው፣ ልዩነታችን ውበታችን እንጂ ቤታችንን የምናቃጥልበት ክብሪት ሊሆን አይገባም። እሳት ከመነሳቱ በፊት ውሃ ማዘጋጀት ይሻላል። በጥላቻ ነፋስ የምትነዳ ሀገር መዳረሻዋ አመድ መሆን ብቻ ነው። አብረን ካልኖርን አብረን መጥፋታችን የማይቀር ነው። ይህ መልእክት ዛሬ በየቤቱ ላለው መከፋፈል ትልቅ የማንቂያ ደወል ነው ይላሉና እውነት ነው። ታይዞ መጥፋት ነው፣ ማነስ ነው። እስኪ እንደው በእውነት ራስን ከልሎ በማስቀመጥና ኤርትራ ምን ተጠቀሙ? ያችን የመሰለች ሀገር በአጋጣሚ ሆኖ ኤርትራን አስመራን አይቻታለሁ፣ እስከ ምጽዋንም አይቻለሁ። እኔ እንደውም ለመጀመሪያ ጊዜ ውጭ ሀገር ሄድኩ የመሰለኝ አስመራ በሄድኩበት ጊዜ ነበር። ጥርት ያለች አነስ ያለችው ከተማ ነበረች። ትልቅ መሆን የምትችል አገር ነበረች። ለኢትዮጵያ ደግሞ እና ሉላ አባ ነጋ ሐውልታቸውን አይቼ ነበርና እጃቸው ሐውልቱ ሙሉ ሐውልት ሆኖ እጁ የተዘረጋ ሐውልት ነበርና የሚጠቁመው ወደ ቀይ ባህር ነው። ምን ይላል? ድንበራችን ቀይ ባህር ነው ይላል። እና አንድ የኢትዮጵያን ድንበር ወይም ቀይ ባህርን ከኢትዮጵያ ለማራቅ ካልሆነ በስተቀር የኤርትራ ሕዝብና የኤርትራ መንግስት ወይም ሻዕቢያ አንድም የተጠቀሙት ነገር የለም። ሁሉም መንደሩን እየሰራ ቢቀመጥ ትናንሽ መንግስታት ከመሆን በስተቀር የሚሰጠውም ጥቅም የለም። አንድ መሆን ትልቅ መሆን ነው። ዛሬ ዓለም ወደ አንድነት እየመጣ እያደገ ባለበት ሰዓት እንደገና ማነስ በእውነት ያሳዝናል። መንደርተኝነት ያሳዝናል። ሰፈርተኝነት ያሳዝናል። መጥበብ እነ ማርቲን ሉተር ኪንግ እኮ የሞቱት ዘረኝነትን በመዋጋት ነውና ይሄ አዲስ ዘረኞች በተለይ እኔ አሁን የተወለድኩት ያደግኩት የኖርኩት የሰራሁት አማራ አካባቢ ነው። ያ ህዝብ ቅን ህዝብ ነው። እንዲሁም ሀረርም ሰርቻለሁ፣ አዲስ አበባም ሰርቻለሁ። ኢትዮጵያን ከሞላ ጎደል አይቻለሁ። በጣም ቅን ህዝብ ነው። አንዱ ከአንዱ ምናልባት የቋንቋ ልዩነት ካልሆነ በስተቀር ምንም አይነት ልዩነት የላቸውም። ሁሉም ቅን ህዝብ ነው። ያ ቅን ህዝብ በእውነት አደጋ ላይ መውደቅ የለበትም፣ መከፋፈል የለበትም፣ መለያየት የለበትም። ወንድማችን ወጣት ፖለቲከኛ ነው። እኔ በቃ ብሔሬን ብትፈልጉ ውሰዱት፣ ኢትዮጵያን አትንኩብኝ ይላል። የሚቀጥለው ደግሞ በአንድ መድረክ ላይ እስኪ አድዋ ሄዱና አፈሩን ቆፍራችሁ አምጡ፣ መቃብር ቆፍሩ አምጡና ማን ምን እንደሆነ ዘሩን ለዩልኝ ያለበት ነገር አለ። እሱንም አብረን እናየዋለን። እና በእውነት መቆም አለበት። ዘረኝነት ቃሉ ቢከብድም ዘረኝነት ጥንብ ነው፣ መጥፎ ነው። እኔ ቋንቋ ችግር የለብኝም። ሁላችሁንም በፈለጋችሁት ላናግራችሁ እችላለሁ። ብሔርንም ከፈለጋችሁ አፋር የምለውን ሰርዛችሁ አማራም አርጉኝ፣ ትግሬም አርጉኝ፣ ኦሮሞም አርጉኝ፣ ሌላም አርጉኝ። ኢትዮጵያን አትንኳት። በዛች ብቻ እንዳትመጡ። በዛ ከመጣችሁ አንስማማም። እንቅጭ እንቁጮን ነው እንግዲህ የምንናገር። ሀገርን እናፈርሳለን የሚሉ አካላቶች መገንዘብ ያለባቸው አንድ ነገር ነው። መልእክት ነው ማስተላልፈው። ከአድዋ ተራራ እስከ ጎዴ በረሃ የመሬት ስር የተቀበረውን የብሔር ብሔረሰቦች ልጆች አጥንትን መሰብሰብ የሚችል አካል ካለ ብሔርን ከብሔር መነጠል ይችላል። በፍጹም እነኛ ሰዎች የሞቱ በኢትዮጵያዊነት ነው እንጂ በኦሮሞነት በአማራነት አይደለም። ስለዚህ የሞቱትም ለኢትዮጵያዊነት ስለሆነ
ከጎዴ እስከ አድዋ ያለው አጥንት መሰብሰብ ከቻሉ ሀገር ማፍረስ ይችላሉ። ይሄንን አንደርላይን ማድረግ አለብን። ሁለተኛው ሰው ሀገር ካለ ሰው አለ። ሀገር ከሌለ ዲሞክራሲ መስራት አንችልም፣ ፖለቲካ መስራት አንችልም፣ ምንም መስራት አንችልም። ሀገር ላይ ኮምፕሮማይዝ አያስፈልግም። ፔሬድ። ሁለተኛው ሰውነት ሂማኒቲ። ጠላቴን አጠፋለሁ ከምትል በአንተና በጠላት መካከል ያለውን ጠላትነት አጥፋለ። ዛሬ እኛ ሰው ነው እንጂ ልናጠፋ የምንሄደው በእኛና በሰዋችን መካከል ያለውን ጠላትነት እያጠፋን አይደለም። ስለዚህ እዚህ ጋር ሂማኒቲ መቅደም መቻል አለበት። አንድ ሰው ደግሞ ሲጽፍ ስለ ናሽናል ዲያሎግ እንደዚህ አለ። እኔ ፒስም ተማሪ ስለነበርኩኝ ማለት ስለሆንኩ the way to national dialogue is all about searching for humanity። ምክክራችን ነገር ለመፈላለግ ሳይሆን ታሪክ ኦፍሮ አንዱ ለአንዱ ማብሸቂያ ምክንያት ሳይሆን የጠፋብን ሰውነት መፈለግ አለብን። እውነት እንነጋገር ከተባለ በሽተኛ ከሆነን ሐኪም ነው የምንፈልገው። ታመናል፣ ምክንያቱም ሰው በህይወት እየተቃጠለ ነው ያለው። ፔሬድ ሂማኒቲ ሰፉ ከኛ ገለመት ደቡ ቀም ወደ ቀድሞ ማንነታችን ሰው በሰውነት የሚከበር ቅድም ዶክተር ወዳጅኔ እንዳለ በሞቴ ብላልኝ የሚል ማህበረሰብን መገንባት መቻል አለብን። አንድ ሰው እንደዚህ አለ the pain is powerful than bullets። ጥይት ቢተኮስ አንድ ሰው ነው የሚገለው አንድ ጥይት፣ አንድ ቀለም ግን ኔሽን ይገላል። ስለዚህ ለምንጽፈው ነገር ለምንናገረው ነገር መጠንቀቅ መቻል አለብን። we have to respect humanity። ሰፈፈጩ ቀም ነሙማ በገዳ ሲስተም ውስጥ ሁሉም ነገር ጋለው ዘመሚት እንኳን የቦረና እናቶች ማታ በራቸውን ሲዘጉ በራቸው ላይ ውሃ ያስቀምጣሉ። የጠማው አውሬ ወንዝ መሄድ የለበትም በሬ ላይ ይጠጣ። እንኳን ለሰው ለአውሬ የሚጨነቅ ባህል አለ። we do have law። ያንን ወደ ናሽናል ማምጣት፣ ያንን ወደ ህገ መንግስት ቫልዩዎችን ወደ ህገ መንግስት ማምጣት ይሄ ነው። ሶስተኛው እሴት ነው። እሴት የሚባለው ቫልዩዎች አሉ። እነኛ ቫልዩዎች አለን ብለን ማውራት ብቻ ሳይሆን እንኖርበታለን ወይ ኢንተርናላይዝ ሆነ አርገናል ወይ። ስፔሻሊ ዞሬም መጣው እዚህ ጋር አሸጋጋሪዎች ተብለናል። ምሁሩ ጋር ነው ኔሽን መገንባት ሀገር መገንባት ሁለቱ የኛ ሾልደራችን ላይ የተቀመጠ ነገር ስለሆነ ናው ዴይስ ከዛሬ ጀምሮ በዚህ መፍጋት አለብን። ቴንክ ዩ ቬሪ ማች። አመሰግናለሁ። Conference, what Britain needs is national unity. I am black. I am a woman. I am a conservative. And I know that identity politics is a trap. It reduces people to categories and then pits them against each other. But I am more than black, female, and even conservative. I am British. Conference, I am British, as we all are. My children are British, and I will not allow anyone on the left to tell them that they belong in a different category, or anyone on the right to tell them that they do not belong in their own country. The truth is that Labour and Reform are two sides of the same coin. Both deal in grievance. Both divide our country into tribes and labels. Both practice identity politics, which will destroy our country. And I am saying no to division and no to identity politics. Conference, what Britain needs is national unity. I am black. I am a woman. do not belong in their own country. The truth. ቅድስት ቤተ ክርስቲያን የኦርቶዶክስ ቤተ ክርስቲያን ወይም የኦርቶዶክስ ሃይማኖት እሷም እንዲሁ የእግዚአብሔር እጅ ስራ ናት። አትነካኳት እና በጥሩ አይደለም። የተቀማችኋት መስላችሁ ልታፈርሷት የምትታገሉ ምንም ማድረግ የምትችሉ አይመስለኝም። ምክንያቱም ልክ እንደ ኢትዮጵያ ሁሉ የኢትዮጵያ ኦርቶዶክስም የእግዚአብሔር እጅ ስራ ናት። ብዙ ነገር አይታችሁ እንደሆነ በእድሜ ያየሁትን እውነት የኢትዮጵያ ኦርቶዶክስም የእግዚአብሔር ሀገር ናት የሚለውን መናገር የሚያስችሉ ብዙ ነገሮች አሉ። አንደኛው ህወሓት ወደ አዲስ አበባ ወይም ሊገባ ሲል በቃ መንግስቱም ኮሎኔል መንግስቱም እሺ ብለው አይለቁም።
አዲስ አበባ ጠፋች ወደመች፣ እነሱም መግባት ካልቻሉ አጥፍተዋት ይሄዳሉ ሲባል የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ መርቆሬዎስ የ7 ቀን ሱባኤ አውጀው ነበር። ምናልባት ይህን በፊትም ተናግሬ ይሆናል። ልክ የ7 ቀን ሱባኤ እንዳለቀ ነው ኮሎኔል መንግስቱ ማታውኑ ከሀገር መጥፋታቸው የተነገረው ወይም ደግሞ ከኢትዮጵያ ውጭ መሄዳቸው የተነገረውና ያ በራሱ ልዩ ታምር ነው። አሁንም ቢሆን ህወሓት ያን ተንኮሉን እንደያዘ ያ ጉልበት እያለው ባላወቀውና አስማት በሚመስል መልክ ከስልጣን እንዲወገድ የተደረገው ዝም ብሎ አይደለም፣ በእግዚአብሔር ስራ ነው እውነት ለመናገር። ምክንያቱም ሁሉም ነገር በእጁ ነው። ወደ ስልጣን የመጡ ሰዎች ግን ምንም ነገር የላቸውም በእጃቸውና ይህን እንደ ቀላል ነገር ሊታይ ይችል ይሆናል እና እግዚአብሔር የሚሰራቸው ስራዎች ብዙ ናቸው። አንድ ነገር መጣ ሲባል በኢትዮጵያ ላይ የተነሳውን ሁሉ በራሱ ስራ ያስተካክለዋል። ልክ አንድ ታሪክ ሰምቼ ነበር። እስራኤላውያን በአንድ ወቅት በፍልስጤሞች የእስራኤል ጦር በአንድ ወቅት በፍልስጤም ተከቦ ነበር እና የከበበው ጦር የሚጠብቀው እዛው እንዳሉ የተከበቡት የእስራኤል ሰራዊት በረሃብ እንዲሞቱ ነበር። መጨረሻ ግን የሆነው ምንድን ነው? በጆሮአቸው ላይ የፈረስ ኮቴ ለቀቀባቸው ነው የሚለው በፍልስጤማውያን ላይ እና ከጀርባቸው ጦር የመጣ መስሏቸው ትጥቃቸውንም ስንቃቸውንም ጥለው ሸሹ ነው የሚለው ታሪኩ። እና የህወሓትም የሆነው እንደዛ ነው። ስለዚህ ግድ የለም ይቅርባችሁ፣ ሰላም ይሁን፣ ሰው አይሙት፣ ተመለሱ ነው። የአንድ አባት ምክር ላቅርብና የኢትዮጵያ 5000 ታሪክ ከኖህ እስከ ኢህአዴግ የሚለውን የፍስሐ ያዜ መጽሐፍ የዮዲት ጉዲትን ታሪክ አቀርባለሁ። እኒህ አባት ምን ይላሉ? አትፍሩ ከሚል መጽሐፍ የተወሰደ ነው። ልጆቼ ያስናቀን ድህነታችን፣ ያስደፈረን ደግሞ መበታተናችን ነው። ስለዚህ እናንተ ከኛ ተምራችሁ በአንድነት በመተሳሰብ ወደ ስልጣኔው ማማ ውጡ፣ ከጥበብ ጋር ተወዳጁ። ኢትዮጵያችን መልከ መልካም ማንም ያልደፈራት ውብ ልጃገረድ ናት። ውብ ያሰኟት ዓይኗ ወይም ጸጉሯ ብቻ አይደለም፣ ሁለመናዋ ውብ ነው። የአንዱ ጉድለት መልከ ጥፉ ያደርጋታል። ስብዕናዋ ስብዕናችን፣ ውበቷ ውህደታችን ነው ይላሉ። እኛ እርሷን ወደ መምሰል እንሂድ እንጂ እርሷ እኛ እንድትመስል አናስገድዳት። ሁላችንም መንገዳችን ወደ እርሷ ከሆነ መነሻችንም መድረሻችንም እርሷ ትሆናለች። የአንዱ አካል መጉደል ውበት ብቻ ሳይሆን ስብዕናዋንም ያሳጣታል። ኢትዮጵያ የሁላችሁም ለሁላችሁም ከሁላችሁም ናት ይላሉ እኒህ አባትና ፍስሐ ያዜ መጽሐፍ ነው። የዮዲት ጉዲት ዘመነ መንግስት ከ842 እስከ 882 ዓመተ ምህረት ነውና የ40 ዓመት ታሪክ ነው። በቀዳማዊ ምኒልክ ዘመን ብዙ የእስራኤል ወገኖች ጎልማሶችና ሽማግሌዎች እንዲሁም ካህናቶች ወደ ኢትዮጵያ መጥተው ህዝቡን ሕገ ኦሪት እያስተማሩ እንዲኖሩና ከዛ ዘመን በኋላም በነበሩት ጊዜያቶች በየወቅቱ በተለያዩ ምክንያቶች በርካታ አይሁዳውያን ከኢየሩሳሌም ወደ ሀገራችን መግባታቸውን ቀደም ሲል ባየናቸው ጽሑፎች ተረድተናል ይላል። እነዚህ ህዝቦችም ብዙዎቹ የኢትዮጵያ ህዝብ ጋር እየተጋቡ እየተዋለዱና እየተራቡ ብዙ ዘመን ኖረዋል። በአብርሃና በአጽብሃ ጊዜ ደግሞ ፍሬምናጦስ የማርቆስ ወንበር ከተሰኘው እስክንድርያ ክርስትናን ወደ አክሱም ቤተ መንግስት ካመጣ በኋላ የአክሱምም ህዝብ ክርስትናን ተቀብሎ ሲኖር እነዚያ ኦሪተ ሕግን ሲከተሉ የኖሩት አይሁዳውያን ደግሞ ክርስትናን አንቀበልም ብለው በዚያው በቀድሞው ኦሪተ ሕግ ብቻ ጸንተው ተቀመጡ ይለናል። በዚህም የተነሳ የመንግስት ሃይማኖት ሆኖ የታወጀው የክርስትና ሃይማኖት ተከታዮች የበላይነት ይዘውና ቁጥራቸውም እጅግ በዝቶ ነበርና
የኦሪትን ተከታዮች መጨቆን፣ ማንገላታትና መበዝበዝ ጀመሩ። ጭቆናውን መቋቋም ያቃታቸው የሕገ ኦሪት አማኞች በዘመነ አክሱም በመጀመሪያ በአክሱምና በዙሪያዋ መሰደድ ግድ ሆነባቸው። ክትትሉ ሲበረታባቸውም በጣም እየራቁ በመሸሽ በጎንደር አካባቢ ባሉት በሰሜንና በወገራ በወልቃይት በላስታና በአካባቢው ሰፈሩ። የፈላሻ እንግልት የሚጀምረውም በዚህ መልኩ ነው። ከነዚህ ህዝቦች ውስጥም ሙሉ ለሙሉ ዘራቸው አይሁድ የሆኑ ሰፊውን ቁጥር የያዙ እንጂ ከመካከላቸው የሀበሻና የአይሁድ ድቅል የሆኑ ህዝቦች ነበሩ። ይህንኑ ለመለየትም ፈላሻና ሙራ ፈላሻ የሚል መጠሪያ ያላቸው። ሙራ ፈላሻ ከሚባሉት ውስጥም ሆነ ፈላሻ ከሆኑት ዘሮች ውስጥም ጥቂት ክርስቲያን አይሁዶች ነበሩ። እነዚህ ህዝቦች ሕገ ኦሪትን የሙጥኝ ብለው የራሳቸውን ባህል እንዳያዙ በሽሽት ስለተራወጡ ፈላሻ የሚል ስም ተሰጥቷቸው ኑሯቸውን በአጥቂዎች የመልሶ ማጥቃት ሳይሆን በተቻላቸው አቅም በመከላከል ላይ የተመሰረተ አድርገው መግፋት ቀጠሉ ይለናል። የመጀመሪያ ስያሜያቸው ፈላሲ በመባል የሚታወቅ ሲሆን ትርጓሜውም አገሩን ትቶ ሄያጅ ማለት ስለሆነ እነዚህም ወደ አክሱም ሰሜንና ወደ ወገራ ስለተሰደዱ ፈላሲያን ወይም ፈላሾች ተብለው ተሰይመዋል እንጂ ከሌላ ሀገር በመምጣታቸው አይደለም ፈላሻ የተሰኙት። ይህ የመጨረሻ የተሰደዱበት የሰሜን ሀገር ተራራማ ስለሆነ ከዚያም በአንድነት መክረው አንድ ሀሳብ በማንሳት ውሳኔ ላይ ደረሱ። ይህ ውሳኔያቸው አንድ በበላይነት ሊመራቸው የሚችልና ሊያስተባብራቸው እንዲሁም ሊገዛቸው የሚገባ አንድ ሰው ከወገናቸው ለመሾም ተስማሙ ይለናል። በዚህም መሰረት ከመካከላቸው ጠንካራና ጥሩ ግንዛቤ ያለው እንዲሁም በእውቀቱ የበሰለ ነው ያሉትን ጌዲዮን የሚባል ሰው ተስማምተው በንጉስነት ሾሙት። ይህ ስም የፈላሻ ባለስልጣኖች የማዕረግ ስም ሆኖ ቀጥሎ ነበር። የፈላሾች ንጉስ የሆነው ጌዲዮንም አንዲት እጅግ የተዋበችና መልኳ ያማረ ሴት ልጅ ነበረችው። እሷም በኋላ ላይ ዮዲት ተብላ የተጠራችው ስትሆን ዋና መጠሪያ ስሟ ግን አስቴር የሚለው ነበር። ይችን ወጣት ቆንጆ የሆነችውን ዮዲትም ዘርዓ ያዕቆብ በሚባል የቡግና ገዢ ወይም የላስታ ገዥ ማለት ነው ሃይማኖቱ ክርስቲያን የሆነ ፈላሻነቷን ሳይመረምር የመልኳን ውበትና የቁመናዋን ማማር ብቻ አይቶ ለትዳር ተመኛትና በጋብቻ ተሳስረው በትዳር ለመኖር ቻሉ። ዮዲት በውበቷና በፍቅሯ ዕለት ዕለት እየማረከችው ክርስቲያኑን የላስታ ገዢ አባብላና አሳምና ፈላሻነቷን በግልጽ ከመናገሯን በላይ ይባስ ብላ በእርሷ ሃይማኖት በኦሪት ሕግ ወይም በአይሁድ ሃይማኖት ስርዓትና ወግ ካገባችሁ በኋላ ዘርዓ ያዕቆብ የነበረውን ስሙን ሰለሞን በሚል ስም እንዲለውጥ አደረገችው። እሱም ተስማማ። በዚያ ዘመን በአክሱም ዙፋን ላይ የተቀመጠው የኢትዮጵያ ንጉሠ ነገሥት ደግናዥን የተባለው ነበር። ከዚያም ግዳዥን ለአንድ ዓመት ነግሶ በዚያ ወቅት ስለሞተ አንበሳ ውድም የሚባለው ሕፃን ልጁ በአባቱ ተተክሶ ንግስናውን ያዘ። የአክሱም መንግስትም በዚህ ጊዜ በእጅጉ ተዳክሞ ነበር። ሕፃኑ ንጉሥ አንበሳ ውድም በጣም ሕፃን ከመሆኑ የተነሳ ኢትዮጵያን ለማስተዳደር አለመቻሉን ዮዲት ባወቀች ጊዜ በሰሜንና በላስታ አውራጃ የሚኖሩትን ፈላሾች ወገኖቿን ይዛ ወደ አክሱም ገሰገሰች። ዮዲት ከክርስቲያኑ የላስታ ገዢ ከተጋባች በኋላ በእሷ ሀሳብና ቁጥጥር ስር በመዋሏ የተለያየ ተግባሮችን ማለትም ፈላሾች እንደ ልብ እንዲዘዋወሩና ሊያጠቋቸው የሚመጡትን ከመከላከል ወደ ማጥቃት እንዲሻገሩ ለከፊል ነጻነት መሰረት ጣለችላቸው። በይፋ እንዲዋጉም በር ከፍታላቸዋለች። በዚህ መሰረት ፈላሾች ከዮዲት ጋብቻ በኋላ በባሏ ግዛት በላስታና በአካባቢ ብዙ ክርስቲያኖችና ፈላሾች እንዲፈሩ አድርጋለች። አሁንም ወገኖቿን አስከትላ ወደ ሕፃኑ ንጉሥ ወደ አክሱም ስትገሰግስ የአክሱም መኳንንትና ሹማምንት ብዙ መከላከል ሳያደርጉ ሕፃኑን ንጉሳቸው እንደያዙ ዮዲትን ፈርተው ከአክሱም ወደ ሸዋ ሸሹ። በዚህ ጊዜ በ842 በአክሱም ነገሰችና በአክሱምና በዙሪያ ያሉትን ሐውልቶች እያፈራረሰች አብያተ ክርስቲያናቱን የጽዮን ቤተ ክርስቲያንን ጨምሮ በአክሱምና በአካባቢ ያሉትን ሁሉ እያቃጠለች በአጠቃላይ ክርስትና መገለጫዎች ሁሉ አወደመቻቸው ይባላል።
ከዚህም አልፋ በዚያ ዘመን ልማድ መሰረት የውስጥ ጦርነት እንዳይቀሰቅሱ ተብሎ ተጠብቀው እንዲኖሩ ታስቦ በደብረ ዳሞ ተራራ ላይ በተጠናከረ ጠባቂዎች ይጠበቁ የነበሩትን ከነገስታት የሚወለዱትን የመሳፍንት ወገን ነጋሲያንን ሁሉ ልጆችንም አዋቂዎችንም በጭካኔ አሳረደቻቸው። በየገዳማቱና በየአድባራቱ ተጠብቀው የቆዩ የነበሩትን ታሪካዊ ሰነዶች ሁሉ በእሳት አመድ አደረገቻቸው። በዚህና በዚህ መሰል ጭካኔዋ መሰረትም ዮዲት የተባለው ስሟ ተለውጦ ጉዲት ስትባል አስቴር የሚለው ስሟ ደግሞ እሳቶ ተባለ። በተለምዶ ስትጠራም ዛሬ ድረስ በምትታወቅበት ዮዲት ጉዲት በሚለው ስሟ ነው ይላል እያለ ይቀጥላል። እና እንግዲህ ይሄን ይመስላል። ስለዚህ እንዳልኩት ዘረኝነት ለማንም አይጠቅምም። ለሀገር ከሆነ ግን በእውነት አንድነት ነው ሀገርንም ሰውንም የሚጠቅመው። ለሰው መቆርቆር ከሆነ ሰውነት ይጠይቃል። ባለፈው እንዳልኩት የሰው ልጅ ባህሪ እንደ አእምሮ ጠበብት አከፋፈል አውሬነት፣ እንስሳነት፣ ሰውነትና መላእክትነት ነውና ሁሉም ሰው መሆን ያስፈልገዋል። አውሬነቱም አይጠቅምም። እንደ እንስሳም ዝም ብሎ መብላትና ዝም ብሎ መቀመጥም አይጠቅምም። ሰው ሲጎዳ መሆን ሊጎዳ አይገባም ብሎ እንደ ራስ አድርጎ ማሰብ ያስፈልጋል ለማለት ነው። እንግዲህ ለዛሬ ያለኝ ዝግጅት ይሄን ይመስላል። ሳምንት እስክንገናኝ መልካም ሳምንት ነው ከተባለ ከየትም አይደለም። አንድ ቀኝ የውስጥ አርበኛ የሚባል አደረጃጀት አለ። ቀኝ የውስጥ አርበኛ የሚባለው አደረጃጀት ማለት በመንግስት መዋቅር ውስጥ ሆኖ መረጃ በመስጠት ሎጂስቲክ በማቀበል ክፍፍል በመፍጠር መንግስትን የሚያዳክም አካል የመንግስት ሰራተኛ በወረዳ በዞን በብዛት ዞንና ወረዳ ላይ ነው የሚታየው። እኔም ማውቀው ማለት ነው። እስካሁን ክልልና ፌደራል ላይ የማውቀው ነገር የለም። እና ምን ለማለት ፈልጌ ነው? ይሄ ማህበረሰብ እኔ ስብሰባ እንዳለ አላወኩም። የህዝብ መድረክ እንዳለ ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። እኔ የንስሐ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይህ ሀቅ ነው፣ መታወቅ ያለበት። እንደ ምዕራብ ጎጃም ሀገረ ስብከት የሃይማኖት አባቶች፣ ሀገረ ስብከት ትላልቅ አመራሮች አይዟችሁ በርቱ ብላችሁናል፣ ደግፋችሁናል። እከሌ ከሌ አልልም፣ እንዲመከሩ ግን ከዚህ ጉዳይ ግን ወደ ኋላ እንድትመለሱ እንድታስቡበት ለማለት ተፈልጎ ነው። እነማን አሉ ከተባለ ቀኑን የደገፋችሁብን ቀን ያስተማራችሁብን ቀን ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? ስምማ ኃይለ ሚካኤል የሚባል አለ፣ ሳምሶን የሚባል አለ፣ እስጢፋኖስ የሚባል ጽንፈኛም እኮ አለ። የእነሱን ተግባር ይወክላሉ ነው? የመጽሐፍ ቅዱስ ቃል ነው አይደለም የሚለው አይደለም። እንትን እያለኛል አይዟችሁ በርቱ ነው። በጣም የሚያሳፍር ማለት ነው። የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፍቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ ብደግፋችሁ እንኳን ተጠያቂ ሆናለሁ፣ የመንግስት አካል ይጠይቀኛል፣ መከላከያ ይጠይቀኛል ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጽንፈኛው ሰጥ ይወጣ የሃይማኖት አባት ያለበት ማን ነው? ምዕራብ ጎጃም ሀገረ ስብከት። በጣም የሚያሳፍሩ ማለት ነው። 2017 መስከረም 23 እና 24 እዚህ ከተማ የነበረውን ውጊያ ታውቃላችሁ። በሌላ መንገድ ስመጣ በጽንፈኛው አቅም አይደለም ያ ውጊያ የተካሄደው። እንድናገረው ፈልጌ አይደለም፣ ቀጣይ እንዳይኖር ስለምፈልግ ነው። ያ ውጊያ ሲካሄድ እኮ መረጃው ከዚህ ነው፣ ከዞን ነው። ሞርተር ተማርኳል በወቅቱ ሻለቃ ወይ መቶ አለቃ ይመስለኛል፣ የመከላከያ አባል ነው። ይህን ሞርተር ይዘህ ከተማረክ እስካባለ 5 ሚሊዮን ብር ተቀብለህ ወደ ሀገር ትሸኛለህ ተብሎ ያ ሞኝ ሆኖ እስከ ሞርተሩ ተማረከ። ዛሬ ታስሮ 2 ሚሊዮን ብር ካከፈል አትለቀቅም ተብሎ እስር ቤት ነው ያለው። ይህን የሚያደርግ ማን ነው? አቀራራቢ ማን ነው? የመንግስት አካል ነው፣ ቀኝ ውስጥ አርበኛ የሚባለው ማለት ነው። አየሁት ሰለችኝ። ሀገርን ብዝብዝ አረግ ነው፣ ወገን አዋረድ ነው። እኔ መጣሁ
መሞት ካለብኝ የመንግስት አካል ይግደለኝ፣ ህዝብን ይቅርታ መጠየቅ አለብኝ ብዬ የመጣው ወደ ምዕራብ ጎጃም አይደለም። እዚህ ውስጥ ያለውን ችግር ስለማውቅ ነው። ልምጣ ብለም የሚቀበለኝ አካል አልነበረም። ብዙ ጊዜ ከመከላከያ አመራር ጋር አልገናኝም። በሰሜን ጎጃም በኩል ነው የ59ኛ ክፍለ ጦር አዛዥ ተቀበለኝ። ባህር ዳር ነው የሄድኩት። ወደዚህ የመጣው ቀጠኔ ነው፣ ዞኔ ነው፣ ማህበረሰብ ይዘን ያለው ወገኔ ነው፣ ለመኖር መጥቻለሁ። ሌላ ጉዳይ አይደለም የመጣሁት። በአጋጣሚ ግን ስመጣ የመጣሁበት ዓላማ እድሜ ካለ ግን ይህን ማህበረሰብ መካስ አለብኝ ብዬ ነው እኔ እንደራሴ የመጣሁት በማውቀው ልክ ማለት ነው። ይህን ስመጣ ደግሞ ምቹ ሁኔታ አልተፈጠረም ነበር። እንዳልሰራ ግፊት የሚያደርጉ ሰዎች ነበሩ። እነማን? ቀኝ ውስጥ አርበኛ ናቸው። እንደገባሁኝ 1 ሚሊዮን ብር ሽልማት እናደርግልና ከክልሉ ውጣ ነው የተባልኩት። እኔ ምን ሰርቼ ነው 1 ሚሊዮን ብር የሚሸለም? የኔ ስራ እኮ በግ የሚያስጠይቅ ስራ ነው ስራ የቆየሁት እንጂ የሚያሸልም አንድ ስራ አልሰራም። ለምን ብዬ ስጠይቅ ምናልባት ፋና ላይ ቲቪ ላይ ምናምን እንደዚህ አይተናል እንደዚህ ስላጋለጠ እኔ እንደ ምዕራብ ጎጃም ማለት ነው ጽንፈኛ የሰው ኃይሉ ሙሉ እጄ ላይ ያለ ሁሉ ነገር ሙሉ የተደበቀ ምንም ነገር የለም። እዚህ ውስጥ ምን አይነት ሁኔታ ይሰራል አውቀዋለሁ። ከነዘመነ ከነማሚያ ተልቆ ይዞ ነው የመጣ። ዘመነን እኮ ነው ያውቀዋለሁ ከእናንተ ከምትሉ በላይ ምን ሁዬ ጥየው መጣው። የዘመነን ጉድ እኮ ቆይ እነግራችኋለሁ እኮ ከእንደዚህ አይነት ሰው ጋር ተልቆ ይዤ አልመጣም። በዚህ እያፈርኩ ግን ጄኔራሉ ከጫካ በመጡ ሰዎች ተጠልፎ እንደዚህ ሊያደርገን ነውና ብላችሁ ጄኔራሉን ገብግቡት ተብሎ ግን መልእክት አይነገርም። አንድ የዞን አመራር ነኝ ከሚል አካል ችግር ካለብህ አለብህ ወይ አስተካክል። እንደመጣውኝ እኮ እዚህ ምዕራብ ጎጃም ላይ እንደመጣው 4 አመራሮች ማለት ነው የወረዳም የዞንም እንኳን አንተ መጣ እውነት መስሎን በመረጃ እያገዝን ነበር። ስለኛ እንዳትናገር አንተም ወደዚህ ሐሳብ ከቀየር ከኛም ሐሳብ ቀይረን መንግስትን እንከሳለን እናገለግላለን ለህዝብ እንታመናለን አሉኝ። ቃል ገባል። እነዛ ሰዎች አሁን በመልካም ሁኔታ እየሄዱ ነው። እንደምታዩት ጽንፈኛ በየቦታው በግሩፕ እየመጣ ነው። ድሽቃውን ብሬኑን ይዞ አመራር እየመጣ ነው። ምዕራብ ጎጃም ለምን አይመጣም? አመራሩ እነማን ጋር እንደሚደዋወል ያውቀዋል። መከላከያን አምኖ እንዳይመጣም እኮ ይዞ መከላከያን አምኖ የሚመጣው መቼ ነው? መከላከያ የሆነ ነገር ሲሆን ነገ እንደሚነሳ እየተነገረ ነው። ቀሪ ዘመድ ግን እዚሁ ነው። እዚሁ ያለው አመራር ነው። ዛሬም የሚነገረው ፕሮፓጋንዳ ትሰማላችሁ። በተሳስ ወጥቶ የሚሄድ ነው መከላከያ ወይ ከዛ በኋላ የት ትገባላችሁ ነው የሚባለው። መከላከያማ እስከ መቼ መከላከያ ጥገኛ ሆነን እንኖራለን? እኛ ይሄን ጽንፈኛ ተደራጅተን እኛ መታገል ካልቻለን መከላከያማ ወይሄዳል። ሁልጊዜ ሌባ ነው እንዴ ተከትሎ በሀገር ችግር የሆነ ችግር ከመጣ መከላከያ እዚህ ይኖራል? ይሄዳል እኮ አቅም ግን አለው። ከዚህም ይሁን ከዚያም መስራት ይችላል። በዚህ አምናለሁ። የውስጥ አርበኛ ነኝ ብለህ በመረጃ በተለያየ ነገር የሚደገፈው ይቁም። እኔ አንድ ደስ የሚለኝ እንኳን ገብቻለሁ ነው በመግባት ያልቆጭም አይቼዋለሁ። የሚናፍቀኝ ነገር የለማ አይቼዋለሁ። እናንተ የቀኝ ውስጥ አርበኛ መረጃ የምትሰጡ እኮ ቻሌ ዘመን ይባላል። እናቱን በሶስት ደብድቦ የገደላት የክፍለ ጦር አመራር ነው አላው። ለዛ ነው መረጃ የምትሰጡ። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደሆነ ታውቃላችሁ? እናቱ ራብ ጠማኝ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጄ ይሄን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከኔ የብጤ ያመጣውን ገንዘብ እኔ አልበላም እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ የገደላት። እናንተ በሌላ መንገድ ልትስሉ ትችላላችሁ። ይሄ ሰውዬ ይጠየቅ እየተባለ ነው አልተጠየቀም። ታዲያ እንዲህ ዞን አመራር የወረዳ አመራር የመንግስት አካል ህዝብ ያመነው እንዴት ለነዚህ ሰዎች ተላላኪ ይሆናል ነው ጥያቄ። እዚህ አጉት ላይ አታስታውሱም እንዴ? 2 ልጆችን የካል ልጆች ደፈረ። ለምን ብሎ ሲጠይቅ እኮ ለምሽት ዋስትና አለ ወይ ብሎ ምሽቱን ጥለዋል እኮ። ከምሽቱ ገላ ላይ እኮ መስቀል እየጣለ የለመነ አባት እኮ ነው ያለ። እና እናንተ የሃይማኖት አባቶች ለነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ እያወረዷቸው አይደል እንዴ? ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለናንተ ልጅ ስለናንተ ባለቤት ዋስትና ትወስዳላችሁ እንዴ? አትወስዱም እኮ። ቋሪት ወረዳ ጨጎዴ ሀና ቤተክርስቲያኖች ጽላት ስንክሳር መጽሐፍ ሊሸጡ ሲመጡ እኔ አይደል እንዴ ያስኳቸው? ተፈሪ የሚባል ታውቆ እኮ ነው የአማራ ክልል ሚሊሻ ጽሕፈት ቤት ምናምን ላይ የሚሰራ ነበር። የሱ ወንድም ነው ይዞት የመጣ ከአረብ ነው ደላላ የመጣው። እኔ በቁጥጥር ስራ ውየው ነበር። ጽላት ሊሸጥ ማለት ነው። ታቦት ሊሸጥ፣ ስንክሳር መጽሐፍ ሊሸጥ፣ ፍትሐ ነገሥት መጽሐፍ ሊሸጥ ያዝ ነው። ያን በሚዲያ ተናግሬ ነበር። ለምን እንደዚህ ስላለ ያለኝ ካን አለ የዞን አመራር አለ መናገር አልነበረብም። ሊሸጥ የመጣው ራሱ ለራሱ ጥቅም ነበር። ሲጠየቅ ግን ለትግል እናውለው ነው። ታቦት እየተሸጠ ነው እንዴ ታግለህ መሳሪያ ገዝተህ ሀገር የሚገነባው? እንዲሁ ለእነዚህ ሰዎች መረጃ መሆን ያስፈልጋል ወይ ነው? መረጃማ እኔ ነበርኩኝ እኮ መስሎኝ ይጀበታል ረጅም መንገድ። አሁን የምዕራብ ጎጃም ዞን ጽንፈኛ ይፈርስ? አዎ ይፈርሳል። ሳይወድ በግዱ የሚፈርስበት መንገድ ግን እዚህ ያለ የዞን አመራር የወረዳ አመራር በየደረጃው ያለ አካል ወንድሙ ጽንፈኛ ነው፣ የእህቱ ልጅ ጽንፈኛ ነው፣ የአክስት ያጎቱ ልጅ ጽንፈኛ ነው። አይዞ በርታ እያለ የጫማ መግዣ ይልክለታል፣ ስልክ ገዝቶ ይልክለታል፣ ካርድ ይፍቅለታል። አረባውም አልጠማውም አልቸገረውም። ምን ሊያርግ ይመጣል? ና ወንድሜ ተሳስተሃል ማትለው አምጣ ቢባል የዚህ የዞን አመራር 5 እስከ 10 ማምጣት ይችላል በማውቀው ልክ።
ማምጣት አልፈልጉም። እንስተካከል ነው። ህዝባችን እየተጎዳ ነው። ማዳበሪያ የሚገዛበት ብር መንገድ ላይ ቀርቶበታል። በድጋሚ የምናገረው አርሶ አደሩ እያለቀሰ ነው። 3 ዓመት ተሸከመ። በክረምት እኮ ጠላ የማይቦጭበት ቤት አለ እኮ። የችግር ወቅት ነው ክረምት አይደለ? የጽንፈኛ እኮ ከአንድ አርሶ አደሩ ገብቶ ለምን ጠላ አልበጠበጥሽም ብሎ ከአርሶ አደሩ ሚስት የሚደባደብ ኃይል እኮ ነው ያለ። 3 ዓመት ተሸከመ። እስከ መቼ ነው የተሸከመው? የሚያበላ የሚያጠጣ ለምን ኑ አንላቸውም? ለምን አይመጡም? መጣ አሁን ምን ሆኖ ምን የተቀነሰ? ምናልባት እንደዚህ በምናገረው እውነት ልጎዳ ካልቻሉ በቀር ስለ ሚዲያ አንድ ነገር ልንገራችሁ። 3000 ሰው አለ የተደራጀ የሚዲያ እንትን ማለት ነው። 3000 5 ፌክ አካውንት አለው ፌስቡክ። ልታውቁት የሚገባ እናንተ መልካም ነገር ስትናገሩ 3000 ሲባዛ በ5 ፌክ አካውንት ከራሱ ጋር 6 አካውንት አለው ማለት ነው። የፌስቡክ አካውንት 18000 ነው አይደል የሚሆነው? ላይክ ሸሩ ኮሜንቱ የሚሰድቡ የነዛ ሰው ነው። የብዙ ሰው እንዳይመስላችሁ። አንድ ሰው 6 ጊዜ ነው የሚሰድባቸው። የተደራጀ ኃይል አለ በሚዲያው። ሰሞኑን አላያችሁም እንዴ? እኔን እኮ እንግዲህ እናንተ የምትከተሉት እዚህ ላይክ ሼር የምታደርጉ በፌክ አካውንት እናሳየ ደረጃ ታውቃለህ፣ መረጃችን ታውቁታላችሁ። ብልጽግና ከተጠቀመበት በኋላ ረሽኖታል ተብሎ ቤተሰቡ ሚዲያ ላይ ወጥቶ ቤተሰቦች አዘን ላይ ተቀመጡ ተብሎ ተይዟል። ሚዲያው ማመን ከፈልጋቸው እኔ ሙቻለሁ እንዴ? አብራችሁ አይደል ያለው? ሚዲያው ሙቷል እያለ ነው፣ ተረሽኗል እያለ ነው የሚወራው ቤተሰቡ። ይሄ ነው ሚዲያው፣ የምትከተሉት ሚዲያ ይሄ ነው። አየር ላይ የምታዩት ነገር ይሄ ነው። ምርኮኛማ እኔም እኮ የመከላከያ ልብስ አልብሰን የራሳችን ወንድም ሰብስበን ማርከናል ብለናል። እና በጥቅሉ ወንድሞቻችን ለመምጣት አፋፍ ላይ ናቸው። እንዳይመጡ እያደረገ ያለ የውስጥ አርበኛ ቀኘ ተብሎ የተሰየመውና የሃይማኖት አባቶቹን እንደኛ ማህበረሰብ የሃይማኖት አባት በጣም እናከብራለን። ገደል ግቡ ካለ ገደል መግባት የምንችል ሰዎች ነን። የሃይማኖት አባቶች ስራ እየሰሩ አይደለም። የሀገር ሽማግሌዎችን በተመሳሳይ ከኛ ጋር እኮ ዋሸራና ጉት ላይ ሪፎርም ሲሰራ አብሮ የነበረ አንድ አባት በጣም ከሚያሳዝነው ማለት ነው አይዟችሁ በርቱ እያለ ሳፖርት የሚያደርግ የነበረው አባት እኔ ባለፈው እዚች ጋር በር ላይ ቆቁም ያለውና ወደ ውስጥ እየገባ ነው። አይ ተመስገን ሰው ኢየሱስን ተመለሰ ማለት ነው ምናምን ስል ሚስተር ከሌ እየገባ ነውና እንደው እንደዚህ ነው አቀባበል አድርጉለት እና ያልሁኝ ሆነ አካል ላይ ደውዬ አይ እሱ ከሀገር ሽማግሌ ነው እንደዚህ አይነት በሁለት ቢላ መብላት ጥሩ ነው ወይ ነው? እየሞታ ያለው ማን ነው? ከእንደዚህ ነገር ካልወጣን ምዕራብ ጎጃም ሰላም ይሆናል። ሰላምማ መሆን ይሆናል፣ በግዱ ይሆናል። ግን ሰው ሳይሞት ሰላም ማድረግ እየቻለ ለምን ጡት ተቆረጠችና እንደዚህ አድርጎ መንግስት መከላከያ ገደላት የተባለችቱን ሴት እኮ ሚዲያ ላይ ጥሩ አይነት ስኬት ነውና ቀጣይ ደግሞ በአካባቢያችሁ ከተሰዋ ብልቱን ቁረጡና በቪዲዮ የተደገፈ መረጃ ስጡን እኮ ነው የተባለው። እና አጉት ላይ ብልቱን አልሰለቡትም ነበር እንዴ? ሲነቃ ሚዲያ ላይ ሳይወጡት ቀሩ እንጂ ጨካኝ አይደለም አትበል እንጂ ተው። በጣም ተጨካክነን እና እንደዚህ ከሚያደርግ እጅ አልቆረጠም። እጅ ከቆረጠ ጡት አይቆርጥም ብለህ ታስባለህ? ብልት ከቆረጠ ሌላ ምን ማድረግ የሚከብድ ነገር አለ? እና ለነዚህ ሰዎች መረጃ መስጠት መደገፍ ተገቢ ነው። ህሊናስ እንደው መንግስት ምንም እንዴት አይነት ህሊና ነው የሚቀበለው ነው? እኛ እንደ ክልል አዋርደነዋል። እኔ ይቅርታ አድርጉልኝ እንጂ ከትግራይና ከጋምቤላ ውጭ የማላውቀው የኢትዮጵያ ክልል የለም። አውቀዋለሁ ሁሉንም። ያለን ምዕራብ ጎጃም የዞኑ ዋና ከተማ ላይ ነው። እኔ ምዕራብ ጎጃምን የማወዳድረው ከሌላ ሀገር ከወረዳ ወይ ከቀበሌ ጋር ነው። ሶማሌ ክልል ረጅም ጊዜ ቆይቻለሁ። በረሃ ነው፣ ምንም ይበቅልበት የለም። ዛሬ ግን በረሃው አረንጓዴ ነው። ከተሞች የቀበሌ ከተማ ከፍኖተ ሰላም በላይ ናቸው። ለልማት ብንሮጥ በጣም ተገቢ ነው። መጀመሪያ ግን ሰላም ላይ እንጠንክር፣ ወንድሞቻችን እናምጣቸው። የማይመጣ ዱርዬ ወንበዴ አለ። ሰው ገሎ ደፍሮ ዘርፎ የታሰረ 25 ዓመት 22 ዓመት 18 ዓመት በላይ የተወሰነበት 7 ዓመት እንዳጋጣሚ ሆኖ ከዘመነ ጋር ታስሮሳል። ተገናኝተው ወጣው የዘመራር የክፍለ ጦር አመራር ይሆኑ እስር ቤት ስለተዋወቁ እኮ ነው። 22 ዓመት ተወስኖበት እኮ በአራተኛ ቀኑ ማረሚያ ቤት ተሰብሮ ወጥቷል። ይሄን ሰውዬና ብትለው አይመጣም። ይሄን ነው ልንታገለው የሚገባ ነው። ከዘመነ ካሴ ጋር የታሰረ በሙሉ ማለት ነው ጠይቁ። ክፍለ ጦር አመራር ነው፣ እዛ አመራር ነው። እስር ቤት ስለተዋወቀ እኮ ነው። ሌላ ነገር እኮ የለም። እና ገድሎ የታሰረ ሰው ዛሬ ጫካው ነው መግደል እንዴ መስራው? ደፍሮ የታሰረ ሰው መድፈር ነው። ዘርፎ የታሰረ ሰው ዛሬ መዝረፍ ነው። ሳናውቅ ሲነዳ የነበረ ግን የሞት አለ። ሳይገባው ሞተ፣ ሳይገባው አካሉ ጎደለ። እየገባው ደግሞ ሊመጣ ሲል እንቅፋት ምን ሆነ? ሰዎች እንስተካከል።